ንግድ ይባላል ነገር ግን ዝርፊያ ወልሚዛን ህይወት ሚዛን ታጣለች ቁጭ ብለህ ትጠብቃለህ የሚታዘዝ ቁጭዋቸውን ተጠብቁት ከዛ ሲመጡ ራሱ ከፈለገ የለም ይላል አንዳንድ የምትፈልገውን ነገር አንተ የለም ሙላ ሊል ይችላል መልከና አይቶ ከደበር የመልእክተኛው አለባበስና የአቡ ጀሃል አለባበስ ልዩነት አልነበረውም እሺ እንኳን ደስ አላችሁ ምንም ልዩነት የለውም ልዩነታቸው ማንነታቸው በቀን 5 ጊዜ ሰግደን ስራ አለንኛ ምን ሰራው ስራ አለ መርካቶ ሁለንተናዊ የማጭበርበር ሲስተሞች አቃቸዋለሁ ይመጡና በሚቀጥለው ጊዜ እነሱ በከፍተኛ ዋጋ ቸበችቡታል ቤቱ የተገነባው መኪናው የተገዛው ኑሮ እየተኖረ ያለው በዛ ነው እና ዘመኑን ያነበበ የገባው ሰው ማለት እሱ ነው ይባላል አቅም ያለው ሰው ማለት የእውነት አነበበ የሚባለው አንድ ሰው የእውነት ያውቃል የሚባለው ህይወቱን በሚዛናዊነት ራን ማድረግ የሚችል ሰው ከሚገባው በላይ ከሰው ኪስ ገብተው በንግድ ስም ይዘርፋሉ በእኔ አንድ ጥፋት ምክንያት ካንስል የምታረጉት ከሆነ እናንተ ጤነኞች አይደላችሁ የትልቅ ሰውን የሚያከብር ሰው የተከበረ ነው ትልቅ ሰውን የማያከብር በጣም ቅሌታም ነው ሌሎች በፈጠሩት ብክለት ብዙዎች ጾማቸውን ያድራሉ ገንብቶ ማስረከብ ለኛ አዲስ ነገር አይደለም ቴምር ፕሮፐርቲስ ነን በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን የህልሞን ሱቅ እኛ ጋር ይገንቡ ቴምር ፕሮፐርቲስ የህልሞ ማረፊያ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته رمضان مبارك إياك نعبد የተሰኘው ፕሮግራማችን ክፍል 26 ነው በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያቀርብላችሁ ልዩ የረመዳን ፕሮግራማችን ነው አብራችን ቆዩ መልካም ዛሬ ድራሰት قوم መድየን የመድየን ህዝቦችን ማጥናት እንጀምራለን የመድየን ህዝቦች ልክ እንደ ቀደምት ሌሎች ህዝቦች የገጠማቸው የተለየ ሱሉክ ኢንስራፍ አለ ወደኋላ ስንመለስ የኖህ ህዝቦች የገጠማቸው ሱሉክ ኢንስራፍ አለ በአንድ ቃል ይገለጽ ከተባለ ዙልም ነው ሌሎችን ማጥመም ነው ኢንተዘርሁም ይضሉ ዒባደ ሌላውን የማጥመም ስራ የሚሰሩ ናቸው የአያድ ህዝቦች قوم ولا تتولوا مجرمين ሙጅሪም ናቸው የሳሌህ ህዝቦች ወይም የሰሙድ ህዝቦች በሙፍሲድነት ይታወቃሉ የሉጥ ህዝቦች كانوا يعملون الفاحشه السيئه በፋህሻ በሙጅሪምነት በሙስሪፍነት قوم ሙስሪፍነት ይታወቃሉ የመድየን ህዝቦች እስካሁን ካነሳናቸው ህዝቦች የተለየ የሆነ ሱሉክ ኢንስራፍ ገጥሟቸዋል ከዚህ በፊት እንዳልኩትኝ ሁሉ ጊዜ አዲስ ትውልዶችን ስናጠና ትውልዶች they have archetype behavior they have the same pattern ተመሳሳይ የሆነ ፓተርን አላቸው ተመሳሳይ የሆነ ችግሮች አሏቸው ትውልዶች ምንም እንኳን የጊዜ ዘመናቸው ጂኦግራፊካል አቀማመጣቸው የተለያየ ቢሆንም ተመሳሳይ ችግር አለ በሌላ አባባል የሰው ልጅ ተመሳሳይ ችግሮች ነው የሚገጥሙት ነገር ግን አንዳንድ ትውልዶች ላይ የሚፈጠሩ ለየት ያሉ ከዚህ በፊት ያልቀደሙ ያልነበሩ ግን ጎልተው የሚወጡ ችግሮች አሉ ለምሳሌ በመድየን ህዝቦች ጎልቶ የወጣው ነገር ማለትም መልእክተኛቸው ሹዓይብ አለይሂ ሰላም የታገለው ነገር ምንድነው ብንል አምባገነንነትን አይደለም ዲክታተርሺፕን አይደለም አምባገነንነትን የተዋጋው ማን ነው ሙሳ ነው ስለዚህ ሹዓይብ ነፃ አውጪ አይደለም ፍሪደም ፋይተር ልንለው አንችልም ሹዓይብ የተዋጋው ነገር በማህበረሰብ ውስጥ የነበረ የማጭበርበር የንግድ እንቅስቃሴ ላይ የተመረኮዘ ማጭበርበር የሹዓይብ ህዝቦች በንግድ ላይ ኢኮኖሚያቸው የተመሰረተ አንዳንድ ትውልዶች ኢኮኖሚያቸው የተገነባው የነበረው ለምሳሌ እንደ ኖህ يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا የሚለው አገላለጽ ኢኮኖሚያቸው አግሪካልቸር ላይ የተመሰረተ መሆኑ ማሳያ ነው
የሹዓይብ ህዝቦች ግን ሰዎች በጊዜ ሂደት ምን እየሆኑ ነው? ትውልዶች በጊዜ ሂደት ምን እየሆኑ ነው የሚመጡት ብለናል። ተጠውር እያደረጉ ነው፣ ዴቨሎፕ እያደረጉ ነው። የንግድ እንቅስቃሴ አለ፣ ከፍተኛ የሆነ የንግድ እንቅስቃሴ አለ። ይሄ የንግድ እንቅስቃሴ ግን ኢኮኖሚያቸው በንግድ ላይ የተመሰረተ ሆኖ ሲያበቃ ችግሩ ምንድነው? ነጋዴ መሆናቸው አይደለም። ችግሩ ኢኮኖሚያቸው በንግድ ላይ መመስረቱ አይደለም። ዋናው ችግር ይሄ የኢኮኖሚ ግንባታ፣ ይሄ የንግድ ስርዓት ስሉክ ኢንስራፍ ገጥሞታል። ይሄ ስሉክ ኢንስራፍ ደግሞ ማጭበርበር ነው። ይሄ ስሉክ ኢንስራፍ ለሌሎች ሰዎች የሚገባቸውን ሀቅ አለመስጠት ነው። ይሄ ስሉክ ኢንስራፍ ከሌሎች ላይ የማይገባ ነገር ማለት የማይገባ ሀቃችን ያልሆነውን ነገር በንግድ ሲስተም ስርዓት ዘርግቶ መንጠቅ ነው፣ መውሰድ ነው። ንግድ ይባላል፣ ነገር ግን ዝርፊያ ነው። ህጋዊ የሆነ ዝርፊያ ነበር የሚፈጽሙት የነበረው። አሁን ህጋዊ ዝርፋ እኮ የለም አይደል? ሲስተም እስካበጁለት ድረስ ግን ህጋዊ ነው። በእነሱ በህግ ጥላ ስር ያደርጉታል፣ ህግ ያወጡለታል። ግን ምንድነው የተደረገ ያለው ከተባለ ዘረፋ ነው፣ ህጋዊ ዝርፊያ ነው። ይህ ህጋዊ ዝርፊያ የተጀመረው በሹዓይብ ዘመን ነው፣ በንግድ ማጭበርበር። የሹዓይብ ውጊያው የሹዓይብ አይዲዮሎጂካል ዎር የከፈተው ህዝቡ ላይ ምንድነው? የሰዎችን ሀቅ አትውሰዱ። በንግድ ላይ ስፔሲፊካሊ በንግድ ላይ የሰዎችን ሀቅ አትውሰዱ። ስለዚህ ሹዓይብ የገጠመው ችግር ከሎጥ አለይሂ ሰላም ከገጠመው ችግር ኮምፕሊትሊ የተለየ። ያ ማለት ግን ፋህሻ በሹዓይብ ዘመን የለም ማለት ነው አይደለም። ጎልቶ የወጣውን ነገር ነው የሚያሳየው። ተባብተና ግልጽ ነኝ አይደል? መልካም ዲራሰት ቀውም መድየን ፊ ሱረቱል አዕራፍ። ከሱረቱል አዕራፍ እንጀምራለን የመድየን ህዝቦች ታሪክን። ሱረቱል አዕራፍ ምዕራፍ 7 ከቁጥር 85 እስከ 96 ያሉ አያቶችን እንቃኛለን። የቁል አላሁ ተባረከ ወተዓላ ወኢላ መድየን አኻሁም ሹዓይባ፣ ወደ መድየን ህዝቦች ወንድማቸውን ሹዓይብን ልከናል። ቃለ ያ ቀውሚ፣ እንዲህም አለ ህዝቦቼ ሆይ ዑቡዱላህ ማለኩም ሚን ኢላሂን ገይሩ፣ አላህን በብቸኝነት ተገዙ፣ አላህን በብቸኝነት ተከተሉ፣ ከእርሱ ውጪ በብቸኝነት የምትገዙት የምትከተሉት አካል የለም አላቸው። ቀድ ጃአትኩም በይነቱን ሚን ረቢኩም፣ ከጌታችሁ ዘንድ ግልጽ የሆነ ማስረጃ በእርግጥ መጥቶላቸዋል። ፈአውፉል ከይለ፣ ስፍርን ስትሰፍሩ በአግባቡ ስፈሩ። ወልሚዛን፣ ሚዛንንም በስርዓት ሚዛንንም አታጉድሉ። ኦኬ ወላ ተብኸሱ ናሰ አሽአሁም፣ የሰዎችንም ሐቅ ያለ አግባብ አትውሰዱ። ወላ ቱፍሲዱ ፊል አርዲ ባዕደ ኢስላሂሃ፣ ምድርን እንድታምር ከተደረገ በኋላ ምድር ኢስላህ ከገጠማት በኋላ ብክለትን አታድርጉባታል። ወላ ቱፍሲዱ ፊል አርዲ ባዕደ ኢስላሂሃ፣ ምድር ከተበጀች በኋላ ምድር ከተስተካከለች በኋላ አትበክሏት። ዛሊኩም ኸይሩን ለኩም፣ ያ ለእናንተ የተሻለ ነው። ኢንኩንቱም ሙእሚኒን፣ እናንተ ሙእሚን ከሆናችኋል። መልካም ወኢላ መድየን፣ መድየን የምትባል ከተማ አለች። መድየን ውስጥ የሚኖሩ የመድየን ሰዎች አሉ። የመድየን ሰዎች የሚታወቁት በኢኮኖሚ ነው፣ በንግድ ነው። የንግድ እንቅስቃሴ ያላቸው ግን የንግድ እንቅስቃሴያቸው ላይ የገጠማቸው ስሉክ ኢንስራፍ አለ። እናም ሹዓይብ የተባለው መልእክተኛቸው ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩ ሲላቸው ምን ማለት ነው? እንደ ቀደምት መልእክተኞች ተመሳሳይ ሜሴጅ ነው ያለው ሹዓይብ። እርሱ ምንድነው? ህዝቡን ወደ ዒባዳ መጥራት። አሁን በህዝብን ወደ ዒባዳ ሹዓይብ ጠርቷል ማለት ምን ማለት ነው? አና ኡሪድ አክተር ተፍሲል ማ ማና ዕቡዱላህ ማለኩም ሚን ኢላሂን ገይሩ ፊ ቀውም መድየን። በመድየን ህዝቦች ውስጥ ታርጌት ማድረግ የፈለገው ነገር ሹዓይብ ዕቡዱላህ ማለኩም ሚን ኢላሂን ገይሩ ሲል ምንድን ነው የፈለገው ነገር? የፈለገው ራሱ ያብራራው። ምን አለ? ቀድ ጃአትኩም በይነቱን ሚን ረቢኩም አለ። ከጌታችሁ ዘንድ ግልጽ የሆነ በይና መጥቷል። በይና በሁለት ይከፈላል ብለን ከዚህ በፊት ተናግረናል ሳሊህ ላይ በግልጽ። ስለዚህ ሹዓይብ ያሳያቸው ምንም ታምር የለም እኛ የምናውቀው። ቀድ ጃአትኩም በይነቱን ሚን ረቢኩም የሚለው እሱ የሚያወራቸው አያቶች ነው። ሪሳለተ ረቢ እንደማለት ነው። ከዛ ፈአውፉል ከይለ፣ ስፍርን ስትሰፍሩ በአግባቡ ስፈሩ፣ ሚዛንንም ሙሉ። ወልሚዛን አውፉል ከይለ ወልሚዛን፣ ስፍርን ሚዛንን በአግባቡ ሙሉ። አሁን እነሱ ውስጥ ያለው ስሉክ ኢንስራፍ ምንድነው? ስፍርን በአግባቡ አይሰፍሩም፣ ሚዛናዊ አይደሉም።
سلوك انصرافاتهم ምንድነው ማጭበርበር يا قوم اعبدوا الله ما لكم من اله غيره እኩል ይሆናል እናንተ ነገሩኛው فاوفوا الكيل والميزان ቀጥሉ ولا تبخسوا الناس اشياءهم اعبدوا الله ما لكم من اله غيره እኩል ይሆናል فاوفوا الكيل يا قوم اعبدوا الله ما لكم من اله غيره እኩል ይሆናል فاوفوا الميزان يا قوم اعبدوا الله ما لكم من اله غيره እኩል ይሆናል ولا تبخسوا الناس اشياءهم يا قوم اعبدوا الله ما لكم من اله غيره እኩል ይሆናል ولا تفسدوا في الارض بعد اصلاحها ክላሳችንን ስንጀምር ክፍል 1 ላይ ደጋግሜ ያልኩት ነገር ነበር القرآن يفسر بعضه بعضا القرآن كتاب مفصل كتاب فصلت آياته قرآنا عربيا لقوم يعلمون كتاب فصلت آياته يتبرر great detail يتبرر ናቸው ሹዓይብ ህዝቦቹ ያ قوم اعبدوا الله ما لكم من إله غيره ብሎ ጠርቷቸዋል ስንል ምን ማለት እንደሆነ ቁርአን ላ የትሩከና እንዲሁ ዝም ብሎ ልንረዳው የማንችል ሐሳብ አድርጎ አይተው ወይም በራሳችን اعبدوا ما لكم من إله غيره ሲል በአእምሮአችን ሰላት ብቻ በአእምሮአችን የሆነ እኛ በእንተገብረው የአምልኮ ስርዓት ብቻ አድርገን እንዳናስበው ራሱ ሹዓይብ اعبدوا ما لكم من إله غيره ምን ማለት እንደፈለገ ያብራራው ሁድ اعبدوا ما لكم من إله غيره ማለት ምን ማለት እንደሆነ ያብራራል ኪታብ ሙፈሰል ስለሆነ መልእክተኞች اعبدوا ما لكم من إله غيره ሲሉ ምን ማለታቸው እንደሆነ ዲቴል ያብራራሉ ያ ማለት ምን መሰላችሁ እስከ ዛሬ ድረስ ያየነው መልእክተኞች የተለያየ አይነት ስሉክ ኢንስራፍ ገጥሟቸዋል በትውልዳቸው ውስጥ ያንን ስሉክ ኢንስራፍ ለማስተካከል ደክመዋል ወደ ዒባዳ መልእክተኞች ሁሉ ሲጣሩ ነበር ማለት መልእክተኞች ሁሉ ወደ ሁለንተናዊ ከፍታ አላህ ወደ ዘረጋው ህግና ስርዓት አላህ ወደ አወረደው መጽሐፍ ሰዎችን ሲጣሩ ነበር ማለት ነው ዒባዳ ማለት ሁለንተናዊ ህይወት ክፍልህን የሚመለከት ነው ዒባዳ ሁሉም አይነት የምትሄድበት የህይወት መንገድ ነው ያ መንገድ አላህ በዘረጋው ትክክለኛው መንገድ የሆነ እንደሆነ ዒባዳ ተብሎ ይጠራል አላህ ከዘረጋው ስርዓትና ሱና ውጪ ደግሞ ከሆነ ሱሉክ ኢንስራፍ ተብሎ ይጠራል በዱንያም በሚቀጥለው ዓለም ክስረት እንጂ ምንም አይነት ጥቅም የለው የሹዓይብ ህዝቦች ሱሉክ ኢንስራፋቸው ማጭበርበር ነው እሺ እንቀጥል فاوفوا الكيل ስፍርን ስትሰፍሩ በአግባቡ ስፈሩ ምን ማለት ነው ማንኛውም የንግድ እንቅስቃሴያችሁ በእውነተኝነት ላይ የተመሰረተ መሆን መቻል አለበት ስለ ንግድ ነው ያወራል فاوفوا الكيل ሚዛን እንመጣበታለን የንግድ ዓለም ከሹዓይብ የበለጠ በጣም የረቀቀበት ዘመን ላይ ነው ያለነው እኛ አይደለም የዓለምን ኢኮኖሚ የሚያንቀሳቅሰው የንግዱ ዓለም ነው ይሄ የንግዱ ዓለም ቲጃራ ኩፍር የሆነ ቲጃራ አለ ኩፍር የሆነ ቲጃራ ምን ማለት ነው በቲጃራ ውስጥነት ንግድ ውስጥ ኩፍር የሆነ ንግድ አለ ኩፍር የሆነ ንግድ ማለት ነው አላህ ከዘረጋው ስርዓት ውጪ የወጣ የንግድ ሂደቶች ይሄ አላህ ከዘረጋው የወጣ የንግድ ሂደቶች ሰዎች የግል ጥቅማቸውን ጥሙህ አናኒ ፐርሰናል ኢንተረስታቸውን ከፍ ለማድረግ የራሳቸውን የኢኮኖሚ ኢምፓየር ለመገንባት የራሳቸውን ሆድ ለመሙላት ሌላውን የሚጎዳ የንግድ ሲስተም ይዘረጋሉ እነሱም ብቻ ተጠቃሚ እንዲሆኑ የሚያደርጋቸው የንግድ ሲስተም አለ ንግዱ ውስጥ ያለው ሸፍጥ ንግዱ ውስጥ ያለው ክፉነት ይሄ ነው ተብሎ የሚገለጥ አይደለም እኛ በሀገራችን ኮንቴክስት እንኳን ብናየው ሰዎች በርበሬ ነው እያሉ ከበርበሬ ጋራ ሸክላ ቀላቅለው የሚሸጡ ከሆነ ከጤፍ ጋራ ጀሶ ተቀላቅሎ የሚሰጥ ከሆነ ከቅቤ ጋራ ማንም ይቀላቀለው ሙዝ የሚቀላቀል ከሆነ በጣም ነው የምታጭበረው ማለት እናንተ በጣም የገጠማችሁ ስሉክ ኢንስራፍ ማለት everywhere በንግድ ዓለም ውስጥ ያለው ጌም it's really tough ነው በጣም ታፍ ነው እጅግ በጣም ከባድ ነው በጣም ብዙ ነገሮች ልናነሳ እንችላለን 100 ኪሎ የሚመዘን ነገር ነው ባለፈው ያየሁት ነው ሶሻል ሚዲያ ላይ ድንጋይ ነው ውስጥ ያለው ያ የተወሰነ ድንጋይ ተደርጎበት የሚከብድ ድንጋይ ተደርጎበት ከዛ አብሩት በቆሎ ይሁን ምን ይሁን ብቻ 100 ኪሎ ተብሏል ሲመዝን ኦልሞስት ድንጋዩ የሚመዝነውን አስቡት ከዛ ተቀዶ ሲከፈት ድንጋይ ነው
ማለት ድንጋይ ያለው ውስጡ በደንብ እንዲመዝን ማለት ነው። በፍጹም አሁን ጤፍ የተሸከመ ሰው ጤፉን እያያችሁ እናንተ ውስጡ ድንጋይ ያለው ብላችሁ አትገምቱም። በፍጹም you will never imagine። በጣም ከባባድ የሆኑ የንግድ እንትኖች አሉ፣ መንገዶች አሉ። እነዛ ሁሉ መንገዶች የሰው ልጆችን ህይወት የሚያበላሽ ነው። ንግዱ ሲበላሽ በነገራችን ላይ ሁሉ ነገሩ ይበላሻል። የሰው ልጅ ህይወት ሁሉ ነው የሚዛባው። ለዛ ነው ፋኡፉል ከይለ ቀጥሎ ወልሚዛን ህይወት ሚዛን ታጣለች። ህይወት ሚዛን ታጣለች። ሚዛናዊ የሆነ እንዲህ ሲባል ሰምታችሁ አታውቁም? መንግስት ህዝቡ የተረጋጋ ኢኮኖሚ እንዲኖረው ጠንክሮ እየሰራ ይገኛል። የተረጋጋ ህይወት፣ የተረጋጋ ኑሮን የተረጋጋ ለማድረግ ግዴታ ፋኡፉል ከይል ያስፈልጋል። ፋኡፉል ከይል ኢትስ ናት ኦንሊ የንግዱ ዓለም ላይ ሲባል ማንኛውም ኢኮኖሚን ሊወልድ የሚችል ስራ ማለት ነው። ኢትስ ናት ኦላባውት መሸጥና መግዛት ብቻ አይደለም። ምሳሌ ሬስቶራንቶች፣ አሁን የኛ እንደ ሙስሊም እንነጋገር ከተባለ ሙስሊም ሬስቶራንቶች ማለት ምንድን ነው ማለት የሌለ እኮ ነው። አሁን እናንተ ሬስቶራንት ገብታችሁ አይናችሁ እያየ እኮ ነው። አጥንቶች፣ ብዙ አጥንቶች አሉ። አይናችሁ እያየ ነው አጥንት የሚጠረገው፣ አይናችሁ እያየ። ከዛ ወይም አንዳንዴ ደግሞ ገብታችሁ ቁጭ ብላችሁ ሌሎች ሰዎች የበሉበት ነገር መጥቶ ይጠረጋል። በጣም አሪፍ የሚባለው እኮ ሬስቶራንት ነው በስም ማለት ነው። ሬስቶራንቶቻችንን አይታችሁ ከሆነ ሬስቶራንቶች፣ የሙስሊም ሬስቶራንቶች ሲጀምሩ ያው መጀመሪያ በደንብ መተቸት የምንችለው የራሳችንን ቤት ነው አይደል? ሲጀምሩ ማሻአላ በጣም አሪፍ ነው። ስገባ ወጣኑ ሁሉ አለ፣ ቡናውን ላቀርቡልሃል። በቃ አሪፍ ነው። ሲጀምሩ ለ6 ወር አሪፍ ነው፣ ለ1 ዓመት አሪፍ ነው። በደንብ ገበያ እንዳገኙ ሲያውቁ፣ ሰዎች መምጣታቸውን ሲያውቁ የመጀመሪያ የሚቀንሰው ነገር ሰርቪስ ነው። የሚታዘዝ ሰው ታጣለህ። ቁጭ ብለህ ትጠብቃለህ። የሚታዘዝ ሰው ቁጭዋቸውን የምጠብቁት። ከዛ ሲመጡ ራሱ ከፈለገ የለምም ይልሃል። አንዳንድ የምትፈልገውን ነገር አንተ የለም ሁላ ሊል ይችላል፣ መልክህን አይቶ ከደበርከው ራይት። ከዛስ በጊዜ ሂደት ሬስቶራንቱ በሙሉ የሙስሊም ነገር ተጀምሮ ሙስሊም የከፈተው ተጀምሮ ማለት ነው የተወሰነ ጊዜ ነው አሪፍ ሆኖ የሚቀጥለው። ከዛ ወዲያውኑ ነው የሚቋረጠው። ወዲያው ይቋረጥና ምን ይሆናል መሰላችሁ? ከኛ ኪስ እንዴት ገንዘብ መውሰድ እንዳለባቸው ብቻ ነው የሚያስቡት። ኦልሬዲ እናንተ መመላለስ ጀምራችኋል። ከስተመር ማቆየት የሚባል ነገር አናውቅም። ከስተመርን በጥሩ ሁኔታ የሚያዝ እና እንትነን አላውቅም። ቶሎ ነው የምንረካው፣ ቶሎ እንረካለን። የሆነ ሬስቶራንት ከፍቶ የሆነ 2 ዓመት ሰራና ቤት ገዛ። ከዛ በቃ ዓለም በሙሉ እሱ ነው የምትመስለው። ሰላምታው ላይ ይቀየራል። ባይዘው አያናገረንም ሁላ። በጣም እኮ ከባድ ችግር ነው የገጠመን በእውነት እንደ ሶሳይቲ። ለዛ ነው ይሄ ነው የምንለው ሬስቶራንት እንደሌለን ታውቃላችሁ። በተለይ ከውጭ ሀገር እንግዳ ቢመጣባችሁ የሌላ ሀገር ዜጋ ይሆን እስቲ ጥሩ ሙስሊም ሬስቶራንት ውሰዱኝ ቢላችሁ እኮ በጣም ነው የምትቸገረው። ከተማው ላይ ያለው በጣም የሚቆጠር ነው። ግን እኮ ሙስሊም በጣም ብዙ ቁጥር ያለው ማህበረሰብ ነው ሀገሪቷ ውስጥ። ለምንድን ነው የጠራ ራሱን የቻለ የጠበቀ ነገር የሌለን? ለምን ነው ታውቃላችሁ? እኛ ገንዘብ በጣም ስለምንወድ how to make a money with this፣ በዚህ ቶሎ እንዴት ገንዘብ ማግኘት እችላለሁ የሚል ነው። ግን አይታችኋል ሌላው ዓለም ላይ ስራ ሲሰሩ በጣም የሚገርም ነው። እንዴት አድርገን ይሄ ለልጅ ልጅ የሚወርሰው ነገር መስራት እንችላለን? እንዴት አድርገን ኢኮኖሚ የምንገነባው ኢምፓየር የምናደርገው? እና በጣም ብዙ የተበላሹ ነገሮች አሉ በስራው ዓለም ላይ በጣም ብዙ። ሙስሊም ያለበት ኤሪያ ብትሄዱ በጣም ነው መሬቶች የሚወደዱት። ማንም ያስወድደው ራሱ ሙስሊም። ወላ ትፍሲዱ ፊል አርዲ ባዕደ ኢስላሂሃ። ሰዎቹ ግን ጺም አላቸው ላኪን ይፍሲዱነ ፊል አርድ። ምክንያቱም እኔ ጀለቢያ ስለለበስኩ ጥሩ ሰው ነኝ ማለት አይደለም። ይሄን የምናስብ ከሆነ ስለ እስልምና ያልገባን ብዙ ነገሮች አሉ ማለት ነው። ተገርተና የመልእክተኛው አለባበስና የአቡ ጃህል አለባበስ ልዩነት አልነበረውም። እሺ እንኳን ደስ አላችሁ። ምንም ልዩነት የለውም። ልዩነታቸው ማንነታቸው እያወዳደርኩ አይደለም። ይገባቸዋል ለማለት የፈለኩት ነገር። መካ ቁረሾች በሙሉ ዑመር እስልምና ሲቀበሉ የተለየ ልብስ አልለበሰም። ያው የሚለብሰው ዑመር ቢለብሰው ልብስ ነው። ያው በከር ልብስ ያው ራሱ ልብስ ነው። ምንም አዲስ የተቀየረ ነገር የለም። አለባበሳችን አይደለም። በቀን 5 ጊዜ ሰግደን ስራ አለን። እኛ ምን ሰራው ስራ አለ።
የመጀመሪያው ፈአውፉል ከይል እኛ ጋራ መርካቶ በነገራችን ላይ ተወልጄ ያደግኩበት ሰፈሬ ረጅሙን እድሜ ያሳለፍኩበት ሰፈሬ ከቤቴ መርካቶ 10 ደቂቃ ነው በእግር መርካቶ ሁለንተናዊ የማጭበርበር ሲስተሞች አውቃቸዋለሁ ሰርቼ አይደለም አይቼ ሰፈር ነው አሁን ከዛ ውስጥ ራሱ ወጥቶ ስለ ፈአውፉል ከይል ወልሚዛን ማስተማር በጣም ከባድ ነው ህይወትን ሙሉ ስታይ እውነቴን ነው ህይወት በሙሉ በሁለንተናው የንግድ ዓለም ውስጥ ማጭበርበር አይቼ ነው ያደግኩት መርካቶ ያለው ኩፍር ትጃራ አይደለም በሁሉም አቅጣጫ ውስጥ ፈአውፉል ከይል ወልሚዛን ሚዛን ስለ ሚዛን እናውራ ሚዛንን ጠብቋል ህይወት የተገነባበት አላህ ህይወትን ከዚህ በፊት ደግሜ ነገራችኋለሁ በዚህ ፕሮግራም ግን ተከታታይ ላይ ስላልተነሳ ስላልተቀረጸም አነሳዋለሁ ህይወት የተዘረጋበት قوانين الوجود the law of nature አላህ የዘረጋው ህይወት አለ ማለት የህይወት መስመር አለ ለኛ ለሰው ልጅ የተሰጠን የህይወት መንገድ አለ ይሄ የተሰጠን የህይወት መንገድ ሚዛናዊነት ማዕከላዊ the law of existence እኩል ይሆናል balancing the 7 habits of highly effective people የሚለው መጽሐፍ እሱ መጽሐፍ አንብባችሁ ከሆነ እዛ መጽሐፍ ላይ ስለ ባላንሲንግ ያነሳል እና በጣም ደስ የሚል ጽሑፍ አለ balancing is everything ይላል እና ወደ ቁርአን ስንመጣ ቁርአን ባላንሲንግን ሚዛናዊነትን የሚያቀርበው the law of existence ነው ብሎ ሹዓይብ ባይዘው ያነሳው አጀንዳ በጣም ትልቅ አጀንዳ ነው የሰው ልጅ አካላዊ ህይወቱን አካሉን ጠብቆ ለመኖር መንፈሱን ጠብቆ ለመኖር ሞራሊቲውን ጠብቆ ለመኖር ማህበራዊ ህይወቱን ጠብቆ ለመኖር የትዳር ህይወቱን ጠብቆ ለመኖር ሀገራዊ ህይወቱን ጠብቆ ለመኖር በዚህ ምድር ላይ ሰው ለመመላለስ በሁለንተናዊ ህይወት ውስጥ የሚያስፈልገው ቅመም አለ የሚያስፈልገው ቅመም ብቻ አይደለም ምሰሶ አለ መሰረት አለ ፋውንዴሽን አለ ያ ፋውንዴሽን ማን ይባላል ሚዛን ይባላል ሚዛን የህይወት መሰረት ነው ሚዛን የህይወት መሰረት ነው it's the foundation of life ነው ወልሚዛን አለ ሚዛንን ጠብቁ ቁርአን ሱረቱል ኢቅራ ላይ ምዕራፍ 96 ኖታችሁ ላይ አለ ምዕራፍ 96 ከቁጥር 1 እስከ 6 ያሉ አያቶችን እንየው ለመልእክተኛው አለይሂ ሰላቱ ወሰለም መጀመሪያ ይወርዱላቸው 5 አያቶች ኢቅራ ቢስሚ ረቢከ الذي خلق ኢቅራ ቢስሚ ረቢከ الذي خلق አንብብ በዛ ሁሉም በፈጠረው ጌታ ስም خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما لم يعلم የሰው ልጅ የማያውቀውን ነገር ባሳወቀው ጌታ ስም አንብብ አምስቱ አያቶች it's all about reading ነው it's all about education ነው ስለማንበብ ስለመማር ስለማወቅ ነው ታዲያ ማንበብ ሁለት አይነት ማንበቦች አሉ የማንበብ መንገዶች ሁለት አይነቶች አንደኛው ማንበብ ኖርማሊ ማንበብ ነው መጽሐፍ ማንበብ ሁለተኛው ማንበብ actual reading ነው actual reading አሁን ህፃናቶች ከወላጆቻቸው ጋር የሚግባቡት በንባብ ነው ምን ነው የሚያነቡት ልጆች ፊትን ነው የሚያነቡት they read the face ፊት ያነቡና አልተመቻትም ማሚ ዛሬ ደብሯታል ፊት ነው የሚያነቡት ዳድ ፊቱን ከቀየረ ወደ ኋላ መለስ ይላል ህፃናቶች ፊት ነው የሚያነቡት ያ ፊት የሚያነቡት actual reading ነው actual ያነበቡ ያሉት ኢቅራ ቢስሚ ረቢከ الذي خلق ብሎ አምስቱ አያቶች ከዛ ስለ ሰው ልጅ actual reading እንዲኖረን ይፈልጋል በተግባር ተገልጦ የሚታይ በሰው ልጅ የምታየው ማንበብ ያለብህ ነገር አለ ምን ከላ ኢነል ኢንሳነ ለየጥጋ የሰው ልጅ ድንበር ያልፋል ከላ ኢነል ኢንሳነ ለየጥጋ መቼ አን ረአሁ استغنى ራሱን ምን አድርጎ ያየ ጊዜ አን ረአሁ استغنى ራሱን የተብቃቃ ኢንዲፔንደንት አድርጎ ያሰበ ጊዜ ኢኮኖሚካሊ ሊሆን ይችላል በምንም አይነት መንገድ ራሱን ኢንዲፔንደንት አድርጎ ያሰበ ቀን ምን ይሆናል ሰው በሌላው ላይ ድንበር ያልፋል ከላ ኢነል ኢንሳነ ለየጥጋ actual reading እንዲኖረን የሚፈልገው ነገር ምንድነው ሶሳይቲ ውስጥ ጥጉያንነት ያለባቸው ሰዎች አሉ እነዚህ ጥጉያንነት ያለባቸው ሰዎች መሰረቱ ስሩ ደግሞ ለዚህ ያበቃቸው ነገር ምንድነው
ራሱን ኢስቲግና አድርጎ ማሰብ አን ረአሁ እስተግና ኢኮኖሚካሊ በኩፍር ቲጃራ ውስጥ የሚሰማሩ ሰዎች በጊዜ ሂደት ኢኮኖሚካሊ ስትሮንግ ሲሆኑ ጡግያንነት ይፈጠራል። ይሄ ጡግያንነት ደግሞ የሚወልደው ስርዓት አለ። እነሱ የሚዘረጉት ስርዓት አለ። በቃ ከፈለጉ ማለት ነው ከተማው ላይ ያለ የሆነ ንብረት በአጠቃላይ እንዲገዛ ይደረግና ምክንያቱም ኢኮኖሚካሊ ስትሮንግ ናቸው ያፍኑታል። ከዛስ እጥረት እንዲፈጠር ይደረጋል። በከፍተኛ ሁኔታ የዘይት እጥረት፣ የስኳር እጥረት፣ የሆነ ነገር ቤዚክ የሆኑ መሰረታዊ የሆኑ ነገሮች ሰው ልጆች ሊያጡት የማይገባውን ነገር እንዲያጣ ያደርጉታል። ከዛስ ይመጡና በሚቀጥለው ጊዜ እነሱ በከፍተኛ ዋጋ ቸበችቡታል። ቤቱ የተገነባው መኪናው የተገዛው ኑሮው እየተኖረ ያለው በዛ ነው። እና ዘመኑን ያነበበ የገባው ሰው ማለት እሱ ነው ይባላል። የገባቸው ነው የሚባሉት ታውቃላችሁ። ቁርአን ደግሞ ነው ጡግያን ላይ ያሉ ሰዎች ናቸው ነው። ለምን ይሄን አነሳሁትኝ? ስለሚዛን ነው አይደል የማወራው። ንባብ እውነተኛ አክቹዋል ሪዲንግ የሚሰጥህ ነገር ጡግያንነትን ነው ሪሙቭ የሚያደርገው። ከዛ ሚዛናዊነት ይወለዳል። እውቀት true knowledge versus balance። እውነተኛ እውቀት የሚወልደው ነገር ሚዛናዊነትን ነው። ሚዛናዊነትን ይወልዳል። በሁሉ ነገር ሚዛናዊ ትሆናለህ። በሁሉም ነገራችሁ ሚዛን يدخل في كل شيء ሚዛን يدخل في حياتنا في كل شيء በሁሉም ነገር ውስጥ የሚገባ ነው ሚዛን። በሁለንተናዊ ህይወታችን ውስጥ ይገባ። በሁለንተናዊ ሚዛን የማይገባበት ቦታ የለም። ስለዚህ ምን እያልኳችሁ ነው? የእውነት የመማር የማወቅ የመረዳት አቅም ያለው ሰው ማለት የእውነት አነበበ የሚባለው አንድ ሰው የእውነት ያውቃል የሚባለው ህይወቱን በሚዛናዊነት ራን ማድረግ የሚችል ሰው። ከኛ ውስጥ ኳሊቲ ያላቸው ሰዎች ማለት ህይወትን በሚዛናዊነት የሚኖሩ ሰዎች ናቸው። አጽናፉ ዓለም ሲጀመር የተገነባው በሚዛናዊነት ነው ይላል አላህ። the universe የተገነባው በሚዛናዊነት ነው። ቁርአን ሱረቱ ራህማን ምዕራፍ 55 ቁጥር 7 ላይ ወሰማአ ረፈዐሃ ሰማይን ከፍ አደረጋታል። ከፍ የተደረገ ነገር ብዙ ጊዜ የመውደቅ ቻንሱ ከፍተኛ ነው አይደለም? ወወደዐል ሚዛን ይላል። ወወደዐል ሚዛን ሰማይን ከፍ አደረጋት ግን ሚዛንን አኖሮባታል አለ። ምን ማለት ነው? ሰማይን ባላንስ አድርጓታል። ሱረቱል ናዚያት ምዕራፍ 79 ላይ አአንቱም አሸዱ ኸልቀን አሚሰማ በናሃ ረፈዐ ሰምካሃ ይላል። ሰምካሃ ፈሰዋሃ ባላንስ አድርጓታል። ወነፍሲ ወማ ሰዋሃ ነፍሳችን ባላንስ ናት። ወነፍሲ ወማ ሰዋሃ ዓለም በሙሉ የተሰራው በምንድነው? በሚዛናዊነት ነው። እና ሰማይም ወሰማ ረፈዐሃ ወወደዐል ሚዛን አሁን ዩኒቨርስ ምን እያለ ነው? ሰማይን ከፍ አድርጎ ሲያበቃ ሚዛን አድርጎባታል ማለት ነው። በሰማይ ውስጥ ያሉ መክሉቃት በአጠቃላይ የምናውቃቸው የማናውቃቸው ፍጥረታት በአጠቃላይ ህጋቸው the law of existence የሚያደርጉበት የህልውና የተፈጥሮ ህጋቸው ምንድነው? ሚዛን ነው። ወወደዐል ሚዛን ማለት ያ ነው፣ ሚዛን ነው። ይሄን ለምንድን ነው የነገረን? ለምሳሌ እሱን ከማንሳቴ በፊት ሱረቱል ያሲን ምዕራፍ 36 ቁጥር 40 ላይ ለሸምሱ ينبغي لها أن تدرك القمر ወለለይሉ ሳቢቁ ነሃር ወኩሉም ፊ ፈለኪን የስበሁን። ምን ማለት ነው? ዩኒቨርሱ ወሰማ ረፈዐሃ ወወደዐል ሚዛን። ወደዐል ሚዛን ማለት ምን ማለት ነው ካላችሁኝ፣ ወደዐል ሚዛን ማለት ለሁሉም የኮዝሞቲክ ፊኖሜና የተፈጥሮ ስርዓት በሚዛናዊነት የተበጀ አድርጎታል። በሚዛናዊነት ላይ የተመሰረተ ሚዛናዊ ነው ማለት ነው። አንደኛው በሌላኛው ላይ ድንበር አያልፍም። አንደኛው በሌላኛው ላይ ድንበር ካለፈ ምን ይፈጠራል? ኢንኺራብ ይወድማል ሁሉ ነገር። ወላ ተብኸሱ الناس አሽያሁም የሌላውን ሰው ያ ማለት ነው። ወላ ተብኸሱ الناس አሽያሁም የሌላ ሰውን ሐቅ አትውሰዱ እኮ ማለት እኮ ዩኒቨርስ በአጠቃላይ ለሸምሱ ينبغي لها أن تدرك القمر ወለለይሉ ሳቢቁ النهار ወኩሉ ፊ ፈለኪን የስበሁን። ኩሉ ዋሂድ ላዝም ያኹዝ ሐቀሁ። ሁሉም የራሱን ሐቅ ብቻ ነው መውሰድ ያለበት። የሌላውን ሰው ሐቅ አትንጠቅ። እሺ አልሐምዱሊላህ ፋጢር السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء إن الله على كل شيء قدير። አልሐምዱሊላህ ፋጢር السماوات والأرض ሰማይና ምድርን ሲፈጥር አላህ እንትን አድርጎላቸዋል፣ ህግ አበጅቶላቸዋል። ከተበጀላቸው ህግ መካከል አንዱ ግራቪቴሽናል ፎርስ ነው። የራሱ የሆነ ግራቪቴሽናል ፎርስ አላቸው። ያ ግራቪቴሽናል ፎርስ ችግር ከገጠመው ፍጥረት ይወድቃል፣
ኮላፕስ ነው የሚያደርገው إذا السماء انفطرت إذا السماء انشقت إذا الشمس كورت እነዚህ ነገሮች የሚሆኑት እኮ መጨረሻ ላይ ምኑ ስለሚነሳ ነው ሚዛን ስለሚነሳ እኮ ነው ስርዓቱ ይነሳል አሁን እኛ ለምሳሌ በእግራችን እንሄዳለን አይደል በእግራችን በሁለት እግራችን እኮ ስንሄድ ይሄ ለኛ የተሰጠን ምንድነው ሚዛን ነው የሰከረ ሰው ጠጥቶ የሰከረ ሰው ምንድነው የሚሆነው ሚዛኑን ያጣል ምክንያቱም መጠጥ የሚያደርገው ነገር ምንድነው አእምሮ አካልን ሚዛናዊ ሊያደርግ የሚችለውን የአእምሮ ክፍልን እንዲዛባ ያደርጋል የዚህ ጊዜ አእምሮ ሚዛኑን ጠብቆ መሄድ አካል እንዲንቀሳቀስ ማድረግ አይችልም والسماء رفعها ووضع الميزان አለና ዩኒቨርሱ በሚዛናዊነት ህግ ተሰርቷል እና ምን ይሆን ካልክስ አላ ተጥገው ፊል ሚዛን አያው ፖይንት አውት ያደረገ ያለው እኛ ላይ ነው አላ ተጥገው ፊል ሚዛን አላ ተጥገው ይታያችኋል አላ ተጥገው ፊል ሚዛን ጥግያን ድንበር ማለፍ ከላ ኢነ الانسان لا يطغى ان رآه استغنى صفه سلبيه عن الانسان የሰው ልጅ صفه سلبيه ነው ኔጌቲቭ ኳሊቲውን ይሄን ኔጌቲቭ ኳሊቲ የሚያስወግድበት መንገድ ንባብ ነው ንባብ ምንን ይወልዳል ሚዛናዊነትን ይወልዳል ተግባብተናል አላ ተጥገው ፊል ሚዛን በሚዛን ላይ ድንበር አትለፏል ምን ማለት ነው ለሌላው የሚገባውን ስጡ ለእናንተም የሚገባችሁን ውሰዱ አላግባብ ማትረፍ ነጋዴ የሆኑ ሰዎች ማትረፍ አለባቸው ትርፍ ለሌለው ነገር የሚደክም ሰው እኔም አይመቸኝም ትርፍ ላለው ነገር መድከም አለባችሁ በጣም ጥሩ ትርፍ ጥሩ ነገር አቅርባችሁ ስታበቁ ጥሩ የሆነ ትርፍ ልታገኙ ይገባል ይሄ እኮ ተፈጥሮ እኮ ነው ነገር ግን ሰዎች ከሚገባቸው በላይ ያተርፋሉ ከሚገባው በላይ ከሰው ኪስ ገብተው በንግድ ስም ይዘርፋሉ ህጋዊ ዘረፋ ያልኩት ቅድም ለዛ አላግባብ እሱን የሚያደርግ ማንኛውም ሰው هو لم يحقق العباده عبادان ተግባራዊ ያደረገ አይደለም እንደው ምድርን እየበከለ ነው የኢባዳ ጽንሰ ሐሳባችን ከፍ ማለት ያለበት ለዚህ ነው አላ ተጥገው ፊል ሚዛን መልእክተኞች ከተላኩበት ዓላማ መካከል አንዱ እንግዲህ ዩኒቨርሱ የተሰራው በሚዛናዊነት ነው ብለናል ሰው በሚዛናዊነት እንዲኖር ታዟል ብለናል ዩኒቨርሱ ብቻ ሳይሆን የሰው ልጅ መታዘዝ ብቻ ሳይሆን አስለን መልእክተኞች ሲመጡ መልእክተኞች ምድር ላይ ተሐቂቅ ሊያደርጉ የመጡት ነገር መካከል አንዱ ሚዛናዊነት ነው ከዚህ በፊት ደግሜ አንድ ነገር ብያቸዋለሁ መልእክተኞች messengers are nation builders መልእክተኞች ትውልድ ሊገነቡ ነው የመጡት ትውልድን ሊያንጹ ሲመጡ ትውልድ የሚያስፈልገው መሰረታዊ ነገር ምንድነው ፋውንዴሽኑ ሚዛናዊነት ነው በሚዛናዊነት ላይ የተመሰረተ ህይወት እንዲኖረው ነው ለዛም ነው ቁርአን ሱረቱል ሐዲድ ምዕራፍ 57 ቁጥር 20 ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ ለቀድ አርሰልና ሩሱሉና ቢልበይናት ሩሱሎቻችንም በበይናት ልከናቸዋል ግልጽ በሆነ ማስረጃ ወአንዘልና ማአሁሙል ኪታብ መጽሐፍንም አውርደንላቸዋል ወልሚዛን ሚዛንንም አውርደንላቸዋል ዓላማው ليقوم الناس بالقسط ሰዎችን በፍትህ እንዲያስተዳድሩ ሰዎች በፍትህ ሁሉም ሐቃቸውን እንዲወስዱ ሚዛን አውርደናል ሚዛን ወርዷል ማለት የሚዛን ህግና ሥርዓት ተሰጥቷቸዋል ተግባብተና እና ለቀድ አርሰልና ሩሱሉና ቢልበይናት ወአንዘልና ማአሁሙል ኪታብ ወልሚዛን ሚዛን ሰጥተናቸዋል ዓላማው ليقوم الناس ሰው ነው የሚለው ሰውን ባጠቃላይ ليقوم الناس بالقسط እሺ ከዛስ ምን አለን ወደ ሱረቱል እንትን ስንመለስ የሹዓይብን ሐሳብ ስንመጣ ወኢላ መድየና ላጠቃለው ይሄንን ክላስ ወኢላ መድየና አኻሁም ሹዓይባ قال يا قوم اعبدوا الله ما لكم من اله غيره እኩል ይሆናል فاوفوا الكيل فاوفوا الميزان ሁለተረል ከዛስ ولا تبخسوا الناس اشياءهم የሰዎችን ሐቅ አትውሰዱ አለ የሰዎችን ሐቅ ولا تبخسوا الناس اشياءهم የሰውን ሐቅ በንግድም ሊሆን ይችላል የሰውን ሐቅ በየትኛው ምሳሌ ልስጣችሁ እኔ አስተማሪያችሁ ነኝ እና እኔ ጥፋት አጠፋው በእናንተ ላይ አጠፋውባችሁ ባጠፋሁት ነገር እኔ መውቀስ ትችላላችሁ ባጠፋሁት ነገር ላይ በእኔ መበሳጨት ትችላላችሁ ግን እኔ ለ9 ወር ያስተማርኳችሁ ለ9 ወር የሰጧችሁን ነገር በሙሉ በእኔ አንድ ጥፋት ምክንያት ካንሰል የምታረጉት ከሆነ እናንተ ጤነኞች አይደላችሁም ምንድነው ብላችሁ ወላ ተብخሱ الناس اشياءهم ወላች በቤት ስለ ቤታችን እናውራ መጀመሪያ ቤታችን የኢስላም ቤታችን በእኛ ዲን ውስጥ መሻይኾች አሉን
ለዲን ብዙ መስዋዕትነት በገባቸው ልክ ለዲን የለፉ ለዲን የደከሙ ዲንን ቁጭ ብለው የተማሩ አንገታቸው እስኪጎብጥ ድረስ የተማሩ ሼኾች አሉ፣ ዑለማዎች አሉ። እነዚህ ዑለማዎች የገባቸውን አስተምረዋል፣ የገባቸውን ሰርተዋል፣ የገባቸውንም እየሰሩ ነው፣ እየደከሙ ነው ሌት ተቀን። እነዚህን ዑለማዎች ግን የኛን አስተሳሰብ የሚከተሉ አይደሉም ብሎ ተነስቶ የሚሳደብ ከሆነ የቁርአን አያ አለ ወላ ተብኸሱ الناس አሽያሁም። አንተ ሳትወለድ በፊት ዲን እያገለገሉ ነው እነዚህ ሰዎች። አንተ ሳትመጣ በፊት ዲን እያገለገሉ ያሉ ሰዎች ናቸው። እነሱ በገባቸው መጠን ያህል ለፍተዋል፣ ደክመዋል፣ ሰርተዋል። ኡስታዞቹንም ልክ እንደዚሁ፣ ዱዓቶቹንም ልክ እንደዚሁ በየትኛው ማህበራዊ አገልግሎት ውስጥ ያሉ እህቶቻችን ወንድሞቻችን የሚችሉትን they contribute something የሆነ ነገር ለአላህ ብለው ጥለዋሉ፣ የሆነ ነገር ሰርተዋሉ። ንያቸውን አትመርምር አንተ። የሚያገባ ነገር የለም፣ አንቺ የሚያገባሽ ነገር የለም። ብቻ እነሱ እድሉን አግኝተው ሰርተዋል፣ ለፍተዋል፣ ደክመዋል። እኛ በሚታየው ነው ጀጅ የምናደርገው። ይህንን የሰሩ ሰዎች ጥፋት የለባቸውም ማለት አይደለም። ኻሊድ ጥፋት አይኖረውም ማለት አይደለም። እኛ ደካሞች ነን፣ ሰዎች ነን፣ ጥፋት ይኖርብናል። ጥፋት ሲኖር ጥፋቱን ማረም፣ ጥፋት ሲኖር ጥፋቱ እንዳይደገም ማስተማር፣ መምከር፣ የተሻለ መንገድ መጠቆም ብልህነት ነው፣ አስተዋይነት ነው። የእውነት ከኪታብ የመነጨ ስብዕና ነው። ከዚህ ውጪ ግን አይኑን ገልጦ ማለት ነው ጠዋትና ማታ የሚጠብቀው ነገር የኡስታዙን ስህተት ከሆነ የመሻይኾቹን ስህተት ከሆነ ለዲን የደከሙትን የለፉትን ሰዎች ምን አድርገው የሆነ ነገር ላግኝለት የሚል ከሆነ እንደው ሼኽነታቸውን ባታከብሩ፣ ኡስታዝነታቸውን ባታከብሩ፣ ለዲን የለፉትን የደከሙትን ነገር ባታከርቡ ትልቅ ሰዎች ናቸው። እድሜያቸው ትልቅ ሰዎች ናቸው። ቢያንስ ሽበት ያላቸውን ሰዎች ማክበር አለብን። ትልልቅ ሰዎች ማክበር አለብን። ትልቅ ሰውን የሚያከብር ሰው የተከበረ ነው። ትልቅ ሰውን የማያከብር በጣም ቅሌታም ነው። ይህን ያህል ባለጌ መሆን የለብንም። ትክክል አይደለም፣ ተገቢ አይደለም። በሐሳብ እንለያያለን። አዎ እንለያያለን። በጣም ከብዙ ሰዎች ጋር በሐሳብ ልንለያይ እንችላለን። በሐሳብ ተለያይተናል ማለት ግን የእናንተን ሐቅ የመውሰድ እናንተም ከኔ ጋር በሐሳብ ተለያይታችኋል ማለት የኔን ሐቅ የመንካት መብት የላችሁም። ወላ ተብኸሱ الناس አሽዓሁም። የሰዎችን ነገር አትውሰድባቸው። ስንት ዓመት ለዲን የለፋ ሰው ምንም እንደማያውቅ ትውልድ ለመቀየር ስራ እንዳልሰራን ነው የሚታየኝ። እኔ ትልቅ ሰውን የሚሳደብ ትልቅ ሰውን የሚናገር ሰው እውነቴን ነው ከልጅነቴ ጀምሮ ቶለሬት የማላደርገው ነገር ነው። ፌስ ቱ ፌስ እንኳን ቶለሬት አላደርገውም። በነገራችን ላይ በአካል ትልቅ ሰው አይነካም። ትልቅ ሰው ስብዕናው አይነካም። ማዋረድ ተገቢ አይደለም። ከሌሎች ጋር በሐሳብ እንለያያለን። የምንለያይበትን ሐሳብ አይዲዮሎጂውን መሰረት አድርገን ምን ማድረግ ነው? መዋጋት ነው። አይዲዮሎጂካል ወር መክፈት ነው። ወላ ተብኸሱ الناس አሽያሁም። አስቸጋሪ ነው፣ በጣም አስቸጋሪ። ለማንኛውም የዛሬውን ክላስ ስንጠቀልለው ሹዓይብ አለይሂ ሰላም ሱረቱል አዕራፍ ላይ የሱ ህዝብ የገጠማቸውን ስሉክ ኢንስራፍ አንስቷል። እነዚህ ስሉክ ኢንስራፎች ከዒባዳ መስመር አውጥቷቸዋል። ወደ ዒባዳ መስመር ለመመለስ ፈአውፉል ከይል ማለት ነው፣ ፈአውፉል ሚዛን ማለት ነው። ወላ ተብኸሱ الناس አሽያሁም። የሰዎችን ሐቅ አለመውሰድ፣ የሰዎችን ነገር የሰውን ስም አለማንሳት፣ ሰውን አለማንጓጠጥ፣ ሰው የለፋውን ትናንት የሰራውን እንዴ ዓለም እኮ አርቲስት የሞተ አርቲስትን እኮ ታከብራለች። አንዴ አርቲስት ሰውን አዝናንቷል። ምን ነካ? በዓለም መነጽር እንኳን ዓለም የማትሰራውን ብልግና ለምንድን ነው የኛ ልጆች የሚሰሩት? ለምንድን ነው የኛ ወንድሞች የሚሰሩት? በጣም እኮ የሚገርም እኮ ነው። በእርግጠኝነት የምነግራችሁ ነገር እኔ ነገ ብሞት አልሐምዱሊላህ የሚሉ ሙስሊሞች አሉ። ስማቸው ሙስሊም ነው። እስልምና ቡድን ሳይሆን ኢንዲቪጁዋሊስት መሆኑን የምታውቀው የዚህ ጊዜ ነው። እስልምና የግል ጉዳይ ነው። ኢትስ ናት የቡድን ጉዳይ። በቡድን እናንተ ብትሰባሰቡ ኻሊድን አታድኑትም፣ ከማንም አታስጥሉትም። ከአላህ ማንም እኔን ማስጣል አይችልም፣ ማንም። ምክንያቱም ኩሉ ነፍሲን እያንዳንዲቷ ነፍስ ናት ለብቻዋ የምትዳኘው። አሊመት ነፍሱን ማ ቀደመት ወአኸረት፣ አሊመት ነፍሱን ማ አሕደረት። ወላ ተብኸሱ الناس አሽያሁም። ይሄ ኢባዳ ነው። አየህ ወንድሞች፣ ይሄ አልገባቸውም። ወላ ተብኸሱ الناس አሽያሁም ኢባዳ መሆኑን አላወቁም። እና ምን ይላል መሰለ፣ በአደባባይ እንደተሳሳተ በአደባባይ ወተን እንትን እንላለን። ወላሂ በአካል ቢሆን ነበር አሪፍ።
እነሱም ከመጋረጃ በስተጀርባ ነው። ያው በአካል ፈሪዎች ናቸው። በነገራችን ላይ የምነግራችሁ ነገር ሁሉም ፈሪ ነው። ይሄ ተደብቆ እንትን የሚያወራ ሁሉም ፈሪ ነው። በአካል አያደርገውም። ብዙ ጊዜ ሰው የሚቃወም ሰው ካገኛችሁ ካለኝ ሳይኮሎጂ ልምድ ነው የምነግራችሁ፣ በጣም ፈሪ ነው። እሺ እና ወላ ቱፍሲዱ ፊል አርዲ ባዕደ ኢስላሂሃ ምድርን መበከል ሰዎች ሰላማዊ የሆነ ንግድ እየነገዱ መጥቶ ንግዱን የሚበክል ምድር ላይ ኢፍሳድ የሚያደርግ እሱ ከዒባዳ ኢንስራፍ የገጠመው ነው። በሹዓይብ ኮንቴክስት አረዳል። ይሄ ስርዓት ዛሬም አለኛ ጋር። በሚቀጥለው ክፍለ ጊዜ ስንመጣ ወላ ቱፍሲዱ ፊል አርዲ ባዕደ ኢስላሂሃ ንግድ ኮራፕትድ የሆነ ንግድ የሚፈጥረው ነገር ምንድነው ከተባለ ሶሳይቲ ውስጥ ብክለት ነው። ሌሎች በፈጠሩት ብክለት ብዙዎች ጾማቸውን ያድራሉ። ሀገር ሀብቷ ይራቆታል። ብዙ ወንጀል ይሰራል። ብዙ ግፍ ይፈጸማል። በሚቀጥለው ክፍለ ጊዜ ኢንሻአላህ የመድየን ህዝቦችን ማጥናት እንቀጥላለን። ለዛሬ እዚህ ላይ እናበቃለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ አለይኩም። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ።